አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በሕያው አምላካችን ጸጋ በያላችሁበት ከኛ ጋር በመሆን ትምህርት ሃይማኖትን እየተካፈላችሁ ቅዱስና እውነተኛ የሆነውን አምላክ የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ከባለፈው የቀጠለውን የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ ክፍል የሆነውን ቀጣይ ትምህርት የምንመለከት ይሆናል። እንደምታስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ በጴንጤናዊው በጲላጦስ ዘመን ስለኛ መሰቀሉን ታሞ ወይም ደግሞ በመስቀል ላይ ሕመም ስለኛ መሞቱን መቀበሩንና በሶስተኛው ቀን መነሳቱን የሚያስታውሰንን የወንጌል እውነት ነው በዚህ ክፍል እየተመለከትን ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መሰቀሉን ብቻም ሳይሆን የተሰቀለው እርሱ መቀበሩን መነሳቱንና በክብር ወደ አባቱ መሄዱን የሚያስገነዝብ በመስቀል ላይ የከፈለው ዋጋ ስለኛ የተከፈለ መሆኑን የሚያስገነዝብ አንቀጽ ነው። በዚህ ክፍል እንግዲህ ሰፋ ያለ መልእክት እግዚአብሔር በቃሉ በኩል ወደኛ ሕይወት እንዳመጣ እናስታውሳለን። በተለይም መስቀል ብለን ስናነሳ ብዙ ጊዜ በብዙ ሰው አእምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል ነው ወደ ብዙ ሰው ሕሊና የሚመጣው። ልክ ነው። ጌታ በመስቀል ላይ ተሰቅሏል። መስቀል ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት የነበረውን ታሪካዊ ዳራ ተመልክተናል። ያ ብቻም ሳይሆን ጌታን በተሰቀለበት ጊዜ ግራና ቀኝ የተሰቀሉ ሁለት ወንበዴዎች ወይም ደግሞ በተለያየ ምክንያት ለዚህ አይነት ሞት የተዳረጉ ሰዎች አብረውት መቸንከራቸውን አስታውሰናል። ያ ብቻም ሳይሆን ከጌታችን ከኢየሱስ ክርስቶስ ስቅለትም በኋላ ከኢየሩሳሌም ቤተ መቅደስ መፍረስ በፊት ሮማውያን ብዙ ሰዎችን በመስቀል ላይ ቸንክረው እንደገደሉ ማስታውሰናል። ስለዚህ መስቀል ስንል ጌታችን ኢየሱስ ክርስቶስ የተሰቀለበትን ዕፅ ወይም ደግሞ እንጨት ወይም ደግሞ ጌታ የተሰቀለበትን ቁስ ሳይሆን መጽሐፉን እንደሚለን በግልጽ ልናስተውለው የሚገባው ጌታ ኢየሱስ ክርስቶስ የተሰቀለበት ዓላማ እና ያንን ማዕከል ያደረገ የወንጌል እውነት እንደሆነ ነው በተደጋጋሚ የተመለከት ነው። እንግዲህ የመስቀል ቃል ስንል የመዳን ቃል መሆኑን ተመልክተናል። እንደገናም ደግሞ የመስቀሉ ቃል በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ በሰውና በሰው ማለትም በሕዝብና በአሕዛብ መካከል ያለውንም የጸብ ግድግዳ ከዛም ሲያልፍ ደግሞ ያው እያንዳንዱ ሰው በመስቀሉ ስራ ነው ከልዩ ልዩ አይነት አመፃ የሚያመልጠውና ሰው ሌላው ቀርቶ ከራሱ ጋር እንኳ ከሚጋጭበት ነገር የሚተርፍበት ሕሊናው ከሚፈተን ከሚሞገትበት ነገር የሚድንበት የእግዚአብሔርን ጸጋ ሰው የሚቀበልበት እውነት መሆኑን ከዚህ በፊት በነበረን መልእክት ተመልክተናል። በዛሬው ትምህርታችን ከዚሁ ሳንወጣ መስቀል በሐዲስ ኪዳን የሚኖረውን ትርጉም በምንመለከትበት የትምህርት አንቀጽ ማለት ነው። የመስቀሉ ቃል ወይም ኢየሱስ ክርስቶስ ተሰቀለ የሚለው ቃል ለአንዳንዶች ሞኝነት ነው። ያም ደግሞ ምናልባትም ብዙ አማልክት ላላቸው ከዛም ሲያልፍ ደግሞ በእውቀትና በምድራዊው ጥበብ የእግዚአብሔርን ነገር ለመለካት በሚፈልጉ ግሪካውያን እዚህ ጋር ቃል በቃል ለግሪክ ሞኝነት ተብሎ ስለተገለጠ ብዙ ጊዜ ግሪክ የሚለውን ቃል ነው በቁሙ ግሪክ የምትባለው ሀገርና ሕዝቦቿን ነው ሕሊናችን የሚያስበው። ነገር ግን ግሪክ የሚለው ቃል ብዙ ጊዜ አሕዛብን የሚወክል ሆኖ እናየዋለን በሐዲስ ኪዳን። በእርግጥ ቆሮንቶስ የሚለው
ቃል ያው ከተጻፈው መልእክት ተነስተን ስንመለከት ከአቴንስ 75 ኪሎ ሜትር ላይ ራቅ ብላ የምትገኝ የወደብ ከተማ ውስጥ ያለች ቤተክርስቲያን ናት ይሄ መልእክት የተጻፈላት። ከዚህ የተነሳ አንደኛ ቆሮንቶስን ስንመለከት ግሪክ የሚለውን ቃል ቀጥታ እዛ ካለው ሁኔታ ጋር አይምሮአችን ሊያገናኘው ይችላል። ግን አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው በማለት በሮሜ ምዕራፍ 1 ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ እንደጻፈው ግሪክ የሚለው ቃል በአጠቃላይ ግሪካውያንን ብቻም ሳይሆን መላውን ዓለም ማለት ከአይሁድ ውጪ የሆነውን ዓለም እንዲወክል ሆኖ ነው በአዲስ ኪዳን መጻሕፍት የምናገኘው። እንግዲህ ወደ አብይ መልእክቱ ስመለስ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እስከ ምዕራፉ ፍጻሜ ድረስ ያለውን ማስተዋል እንድንችል እሱን እንመለከታለን። የጌታ ጸጋ በነገር ሁሉ ይደግፈናል። የትምህርቱ ዓላማ ጤናማ በሆነው ትምህርት ላይ የተመሰረተ እምነት እንዲኖረን ወይም ሃይማኖት እንዲኖረን ስለሆነ ይህንን ትምህርት ሃይማኖት በእንዲህ አይነት መልኩ ስንካፈል እንደው ዝም ብሎ የሃይማኖት መግለጫ የሆነውን እንደው አጠር ባለ ቋንቋ አነብንቦ እኔ እንደዚህ ነው ማምነው እኔ እንደዚህ ነው ማስበው ከሚል አልፎ እያንዳንዱ ሰው ለህይወቱ የተከፈለለትን ታላቅ ዋጋ እንዲያስብ እንዲያስተውልና እግዚአብሔርን በተከፈለለት ዋጋ መጠን እንዲያመልክና እንዲያምን ስለሆነ በዚህ መንፈስና ህሊና እንደምትመለከቱት ተስፋ አደርጋለሁ አምናለሁ። የጌታ ጸጋ ይብዛላችሁ። እንግዲህ ይሄን መልእክት ስንጀምር በተለይ ስለኛ ስለ ሰዎች በጴንጤናዊው በጲላጦስ ዘመን እንደተሰቀለ እንደታመመ እንደሞተና እንደተቀበረ ደግሞም ከሙታን ተለይቶ እንደተነሳ የሚያሳየውን የትምህርተ ሃይማኖት ሁለተኛ ክፍል 6ኛ አንቀጽ የሆነውን አንቀጽ ስንጀምር እንደተመለከትነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል ብቻም ሳይሆን ስለኛ ስለ ሰዎች ተሰቅሏል። ስለኛ ስለ ሰዎች ተሰቅሏል ስንል ደግሞ ስለ መዳናችን ተሰቅሏል። ያ ማለት ያለ ኢየሱስ ክርስቶስ ቤዛነት ደህንነት የሚባል የዘላለም ሕይወት የሚባል አለመጥፋት የሚባል ተስፋ ሊታሰብ አይችልም። እግዚአብሔር ለሰው ደህንነት ይህን ያህል ጠንክር ያለና ምርር ያለ ዋጋ ከከፈለ በአንድ ልጁ ከጨከነ የእግዚአብሔር ልጅ የሰው ልጅ እንዲሆን በስጋ እንዲገለጥ ያ ብቻም ሳይሆን የሁላችንንም በደል ተሸክሞ ቀራንዮ መስቀል ላይ በእንዲህ አይነት አስጨናቂ ሁኔታ ራሱን አሳልፎ እንዲሰጥ ከተገደደ የሰው መዳን ከዚህ በታች በሆነ ዋጋ ወይም ደግሞ ከዚህ የከበረ ዋጋ ውጪ በሆነ ሌላ ነገር በፍጹም የሚታሰብ አለመሆኑን እንድናስተውል ያስፈልጋል። እንዲሁ በደምሳሳው ኢየሱስ ክርስቶስ ስለኛ ተሰቀለ ብለን ቀለል አድርገን አነብንበን አናልፈው። እግዚአብሔር ያደረገልንን እጅግ የከበረ ዋጋ በአንድ ልጁ በመጨከን ስለ ሰው ሁሉ ሲል አሳልፎ እሱን መስጠቱ በእርሱ በኩል ሕይወትን አለመጥፋትን የዘላለም ክብርን እግዚአብሔር ለሰው መወሰኑ በመስቀል ላይ የተሰራውን ስራ ደግመን ደጋግመን እንድናስበው ደግመን ደጋግመን እንድናሰላስለው ያስገድደናል። ቅድም እንዳልኩት ይሄን መልእክት ስንጀምር በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 ጀምሮ አንድ ቁጥር ጨመር አድርገን ከላይ ካለው አንቀጽ እስከ ምዕራፉ ፍጻሜ ድረስ እንዳነበብነው ወይም ደግሞ በተወሰነ መልኩ እንዳየነው አስታውሳለሁ። አሁንም በድጋሚ እንግዲህ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል መሆኑን በተናገረበት ክፍል ለአይሁድ መስቀል ለግሪክ ሰው መስቀል ወይም ደግሞ ለአሕዛብ መስቀል ለአይሁድ መስቀል ምን አይነት ትርጉም እንደሚኖረው ይነግረናል። እንግዲህ ሐመር ውሃ ብለን በያዝነው ክፍል ውስጥ የምንመለከተው ይሆናል። ይሄ መስቀል ወይም በመስቀል ላይ የተከፈለውን ዋጋ ማዕከል ያደረገው መልእክት ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እንደመዘገበልን ለተለያዩ ማህበረሰቦች የተለያየ ትርጉም ያለው ሆኖ ሊገኝ ይችላል። ግን ሰዎች ስለ መስቀልና በመስቀል ላይ ስለተሰራው ስራ የሚኖራቸውን
ግንዛቤ ወይም የሚኖራቸውን ከራሳቸው ማንነት የሚመነጭ አስተያየት ሳይሆን እነዚህም እንደዚህ ሊያስቡ ይችላሉ፣ እነዚያም እንደዛ ሊያስቡ ይችላሉ። ነገር ግን እኛ የሚኖረን ነገር ምንድነው መሆን ያለበት? ሐዋርያው ቅዱስ ጳውሎስ የግሪክ ሰዎች እንደዚህ አይሁድ እንደዚህ ካለ በኋላ የነዚህ ነው ትክክል የነዚህ አይደለም ትክክል የሚል ንግግር አይደለም የተናገረው። ለኛ ለምንድን የእግዚአብሔር ኃይልና ጥበብ የሆነውን የተሰቀለውን የኢየሱስ ክርስቶስን ስቅለት ነው እንሰብካለን ሲል የምንሰማው። ማንም ምንም ያስብ፣ እኛ የምንሰብከው የተሰቀለውን ነው። ምክንያቱም ይሄ የእግዚአብሔር ኃይል ነው፣ ይሄ የእግዚአብሔር ማዳን ነው በማለት ነው የሚናገረው። ስለዚህ አሁን የግለሰቦችን አስተሳሰብ ወይም ደግሞ የተለያዩ ቡድኖችን አስተሳሰብ ወይም ደግሞ የተለያዩ ባህል፣ ሃይማኖት ወይም ደግሞ አገር ወይም ቋንቋ ወይም ዕውቀት ወይም ግንዛቤ ያላቸውን ሰዎች አስተያየት እነዚህ እንደዚህ እነዛ እንደዛ የሚለውን ከማለት ባሻገር እኛ በክርስቶስ ኢየሱስ የሕያው እግዚአብሔር ልጅነት የምናምን ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም በመወለድ ስለ እኛ የከፈለውን ዋጋ የምናምን ሰዎች ስብከታችንም ዝማሪያችንም ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ማዕከል ያደረገ ነው። ያ ደግሞ የግድ ለሰው ደህንነት አስፈላጊ ከመሆኑ አኳያ መሆኑን ልንገነዘበው ይገባል። ቃሉን ላንብበውና በዚህ ውስጥ ያለውን መልእክት በዝርዝር እንመልከተው። ከቁጥር 17 ጀምሮ ባየው ነው መልካም የሚሆነው። ምክንያቱም ያው የቆሮንቶስ ቤተክርስቲያን በብዙ ድካም ከሚታወቁ አብያተ ክርስቲያናት መካከል እንደሆነች ይታወቃል። ከጸጋው በቀር የሚመኩበት ነገር ብዙ የሌላቸው፣ ቢመኩም ደግሞ ትምክህታቸው ከንቱ ሆኖ ትክክለኛውን ትምክህት እንዲያስተውሉ የተጻፈላቸው ሰዎች ናቸው። ብዙውን ዝርዝር ያለ ነገር በዚህ ክፍል አናይም። ምክንያቱም የሐዋርያው ቅዱስ ጳውሎስን መልእክት ለቆሮንቶስ ሰዎች የተጻፈውን መልእክት እያጠናን ስላይደለ ከመስቀሉ ስራ ጋር የተያዘውን ነገር ስለሆነ እየተካፈልን ያለነው ይሄንኑ ማስገንዘብ በሚቻልበት ሁኔታ እንደ መንደርደሪያ አንድ ጉዳይ ብቻ አነሳለሁ። የቆሮንቶስ ቤተክርስቲያን ምእመን ወይም ደግሞ ምእመናን አንዱ ችግርና አንዱ ጎልቶ ይታይ የነበረው ልክ ያልሆነው ነገራቸው ባገለገሏቸው ወይም ባስተማሯቸው ወይም ባጠመቋቸው አገልጋዮች ስምና ሁኔታ ተከፋፍለው መገኘታቸው ነው። ለምሳሌ አጵሎስ ያገለገላቸው ሰዎች ራሳቸውን የአጵሎስ አድርገው መቁጠራቸው፣ ኬፋ ያገለገላቸው ሰዎች ራሳቸውን የኬፋ አድርገው መቁጠራቸው፣ ጳውሎስ ያገለገላቸው ሰዎች ራሳቸውን የጳውሎስ አድርገው በመቁጠር ስለ ሁሉ የተሰቀለው ጌታ ኢየሱስ ክርስቶስን ባገለገሏቸው አገልጋዮች የመጋረድና የመሸፈን ትልቅ ችግር ውስጥ ገብተው ነበር። ይሄ እንደ ቀላል ነገር ልንቆጥረው እንችላለን። ማንም ይትከል ማንም ያጠጣ አሳዳጊው እግዚአብሔር ነው። ቅዱስ ጳውሎስ እንደተናገረው አንዱ ይተክል ይሆናል፣ ሌላኛው ያጠጣ ይሆናል። ግን ከሰማይ በሆነ ጠል የሚያበቅል ሕያው አምላክ የሆነው እግዚአብሔር ነው። መንፈሳዊውም ዓለም ውስጥ አጵሎስም ይስበክ ወይም ደግሞ ጳውሎስ ሰብኮ አጵሎስ ያጠናክር ወይም ደግሞ ኬፋ ሰብኮ እንደና አጵሎስ ወይም ደግሞ እንደሌሎቹ ደቀ መዛሙርት አይነት ደቀ መዛሙርት ህዝቡን ያገልግሉ። ማንም የወንጌልን መልእክት ይዞ ወደ ማንም ይሄድ። ግን የወንጌሉ መልእክት ራሱ የወንጌሉ ማዕከል የሆነው የናዝሬቱ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ነው የህይወታችን ጌታ። የቤተ ክርስቲያንም ራስ እሱ ነው። በትኩረት የምናየው የምናከብረው የምናመልከው የምንታዘዝለትም እሱ ነው። ግን ሰዎች እኔ የክርስቶስ ነኝ ማለትን ትተው ባጠመቋቸው ሰዎች ባገለገሏቸው ሰዎች መጠራታቸው፣ ይሄም ብቻም ሳይሆን በቆሮንቶስ ቤተክርስቲያን ውስጥ ይታዩ የነበሩ ልዩ ልዩ አይነት ልክ ያልሆነ ማለትም ጌታ ከከፈለላቸው ዋጋ ጋራ በፍጹም አብሮ የማይሄድ ለክርስትናው የማይመጥን የኑሮ ዘያቸው ወይም ደግሞ ጠባያቸው የመስቀል እንቅፋት ሆኗል። የመስቀል እንቅፋት ሆኗል ማለት በመስቀል የተገለጠውን እውነት የሚጋርድ ጋሬጣ ሆኗል።
ከዚህ የተነሳ ቅዱስ ጳውሎስ የሁለት ሰዎችን ስም ይጠራል። በኋላም ሶስተኛ ሌላ ሰው ይጨምራል። ቀርስጶስና ጋይዮስ የሚባሉ ሰዎችን ያነሳና ከነዚህ ሰዎች በቀር በእናንተ መካከል ያጠመቅኩት ሰው ስለሌለ እግዚአብሔርን አመሰግናለሁ ይላል። የሐዋርያ ተልእኮ እኮ መሄድ የእግዚአብሔር የሆነውን መልእክት በጥንቃቄ ለሕዝቡ ማድረስ፣ ከዚያ በአብ በወልድ በመንፈስ ቅዱስ ስም ያመኑትን ሰዎች ማጥመቅ፣ የተጠመቁት ደግሞ የጌታ ደቀ መዛሙርት እንዲሆኑ ጌታ ያስተማረውን ትእዛዝና ትምህርት ማስተማር ነው። ጌታ ኢየሱስ ክርስቶስ ለዚህ ተልእኮ ነው የላካቸው። ስለዚህ የማጥመቅ ኃላፊነትና ግዴታ ወንጌልን የሚያደርሱ ሰዎች አደራም ጭምር ነው። ግን ቅዱስ ጳውሎስ የነዚህን ሰዎች ስም ጠርቶ ከቀርስጶስና ከጋይዮስ በቀር ማንንም ስላላጠመቅኩ እግዚአብሔርን አመሰግናለሁ ካለ ምን አይነት ውድቀት ውስጥ እንዳሉ እነዚህ ሰዎች ያጠመቋቸውን ሰዎች የጌታ ያህል የአዳኝ ያህል የመከተልና እኔ የነሱ ነኝ የማለት ባገለገሏቸው ሰዎች ንብረትነት የመጠራት አደገኛ ውድቀት እንደነበረ እናያለን። የዚህ ዘመንም የክርስትና አንዱ አሳዛኝ መልክ ይሄ ነው። ያገለገሏቸውም ሰዎች እንደራሳቸው ንብረት አድርገው ያገለገሏቸውን መቁጠራቸው፣ ያገለገሏቸውም ሰዎች እግዚአብሔርን አባት ከማለት እግዚአብሔርን አዳኝ ከማለት የብዙ አገልጋዮቻቸው ልጆች እንደሆኑ ማሰባቸው፣ ይሄም ደግሞ ቅዱስ ጳውሎስ በመንፈስ የወለዳቸውን ልጆቼ ብሎ ከጠራበት መንፈስ ጋር ባልተገናኘ ሁኔታ እንደው ለእግዚአብሔር የሚሰጠውን ቦታ እንደውም አንዳንድ ደፋሮች እንደው እግዚአብሔር እንኳ በዚህ ጉዳይ እንዲህ ቢለኝ እኔ ውሳኔ ይሄ ነው እስኪሉ ድረስ ለነሱ ሰዎችን የማላቅ ለነሱ ሰዎችን የማክበር ሰዎችን በሕይወታቸው ላይ የመሾም መልክ ኢየሱስ ክርስቶስን ናቅ እስከ ማድረግ የደረሰ ሆኖ ሲገለጥ እናየዋለን። እገሊት ማለት አስፈላጊ ስላይደለ አሁን ያን ነገር አልልም እንጂ ወገኖቼ፣ በማንም በኩል ወንጌል ወደኛ ሕይወት ይድረስ። ያዳነን ስለኛ የተሰቀለው የእግዚአብሔር ልጅ ኢየሱስ ነው። ዛሬም በጸጋው የሚደግፈን የሚያኖረን የነፍሳችን ጠባቂና እረኛ እሱ ነው። አስቀድሞ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል ነው ያለን። ዛሬ በሰባኪዎች በኩል ወንጌል ወደኛ ሊደርስ ይችላል። ልዩ ልዩ ጸጋ ተሰጥቷቸው በሚያገለግሉ አገልጋዮች በኩል የወንጌል እውነት ወደኛ ሊደርስ ይችላል። አንዳንዶች ከጨለማ ወደሚያስደንቀው ብርሃን እንድንሻገር አግዘውን ሊሆን ይችላል። ካለማመን ወደ ማመን ማለት ነው። ክርስቶስን ወደ ማወቅ ማለት ነው። በክርስቶስ ወደ መሆን ማለት ነው። እንድንሻገር አግዘውን ሊሆን ይችላል። እግዚአብሔር በእነሱ በኩል ሰርቶ እነሱ የጌታን መልእክት በስርዓት አድርሰው ጠቅመውን ሊሆን ይችላል። ዞሮ ዞሮ ግን እነሱ ለዚህ የጠራ ለዚህ የሚሆን ጸጋን የሚሰጥ በእነሱ በኩል እኛን ለመጥራት ምህረቱን ያበዛ እነሱንም በምህረት የተሸከመ እግዚአብሔር እንጂ ሌላው ሰው በዚህ መጠን በሰው አእምሮ ቦታ ይዞ ሰዎች ወሬያቸው ሁሉ የተሻሉ መስለው የሚታዩ አገልጋዮችን ዝናና ክብር በማሞካሸት ከጌታ ይልቅ የሰው ምስክር ሆኖ የመቅረብ አደጋ ጳውሎስን ስላላጠመቅኩ በመካከላችሁ እንደውም ጨምሮ እስጢፋኖስን ቤተሰቦች ደግሞ አጥምቅ ያለው ይልና ከዚህ ውጪ ስላላጠመቅኩ እግዚአብሔርን አመሰግናለሁ እንዲል እንዳደረገው እናያለን። እና እንዲህ አይነቱ ነገር ቀላል አይነት ጥፋት አይደለም። ለማንኛውም ስለ መስቀሉ ከመናገሩ በፊት ስለ መስቀሉ እንዲናገር ከጋበዘውና ካስገደደው የቆሮንቶስ ቤተክርስቲያን መልክ አኳያ ነው ይህንን ወደኋላ መለስ ብዬ ማስታወስ ያስፈልገኝ። ይህን ካለ በኋላ ለማጥመቅ ክርስቶስ አላከኝምና ይልና ወንጌልን ልሰብክ እንጂ ይላል። ወንጌል ያው ክርስቶስ እንደሆነ እናውቃለን። ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት ስለተነሳው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ እንደሆነ ወንጌል እናውቃለን። እና እኔን እግዚአብሔር የላከኝ ወንጌልን ለመስበክ ነው እንጂ ለማጥመቅ አይደለም ይላል ሐዋርያው። ይህን ያለበት ምክንያት ጥምቀት ማኮሰሱ አይደለም። እንደሚታወቀው ግን የተገልጋዮቹ ወይም ደግሞ በእርሱና በሌሎች የተገለገሉ ሰዎች ራሳቸውን የአገልጋዮች ንብረት አድርገው ስለቆጠሩና እኔ አጵሎስ፣ እኔ ኬፋ፣ እኔ ጳውሎስ ማለታቸው ልቡን ስለነካውና ስላሳዘነው ይሄም ደግሞ
የክርስቶስን ወንጌል የመበደል ወይም የመጋረድ ወንጀል ስለሆነ ወይም ጥፋት ስለሆነ ነው ሐዋርያው ይሄንን ማለት የቻለው። ቁጥር 17 ላይ ይሄን ካለ በኋላ የክርስቶስ መስቀል ከንቱ እንዳይሆን የማገለግለው በቃል ጥበብ አይደለም ይላል። በቃል ጥበብ የሚለው ቋንቋ በተሞካሸ ለሰሚዎቹ ሕሊናና ጆሮ በማይጎረብጥ ሁኔታ፣ አለመጎረበጥ ማለት ያው በጤናማው ማሰራር አለ፣ ግን የሰውን አእምሮ ማዕከል አድርጎ የእግዚአብሔርን መልእክት ሳይሆን ሰዎች ምን ደስ ይላቸዋል፣ ሰዎች ምን ያስከፋቸዋል፣ የቱም ብናገር ነው ማይቀየሙኝ፣ የቱም ባልናገር ነው የሚቀየሙኝ የሚል ሂሳብ ውስጥ ገብቶ አንዳንዱ እንደሱ ነው። ግንባር እያየ ነው የሚያገለግለው። ኮስተር ያለ ካለ የከበደው ካለ የከበደው ማለት ባለመረዳት ሳይሆን እንደው ባለመፈለግ ያንን ገፋ የሚያደርግ ማንነት ያለው ሰው መስሎ ከታየው ነገርን ሁሉ ጥፍጥፍ አድርጎ ወደ ኋላ ኪስ የመክተት እውነትን ያለመናገር ድካም በብዙ ሰው ሕይወት ውስጥ ሊኖር ይችላል። ለማንኛውም ግን ከመልእክቱ ላሰምርበት የምወደው የክርስቶስን መስቀል ከንቱ የሚያደርግ ማለትም የመስቀሉን ሥራ የሚጋርድ በመስቀሉ እግዚአብሔር ለሰው ሊያደርግ ያለውን ነገር የሚሸፍን ይሄንን እውነት የሚከልል ነገር እንዳይሆን እንደውም የማደርገው ነገር በጥበብ ወይም በሰው ጥበብ ወይም ለሰው ጥበብ በሚባል ጥበብ ሰዎች በጣም ያማሩ ቃላትን እንደ ጥበብ ሊቆጥሩ ይችላሉ። የተከሸኑ በተለያየ አይነት ያገላለጥ ክህሎት በሰው አቅም ማለት ነው። መልእክት ለሰው ጆሮ ገብ ሆኖ ሲደርስ ደስ ይላል፣ ምንም ጥርጥር የለውም። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል፣ ምንም ጥርጥር የለውም። እያንዳንዱ እንዴት መናገር እንዳለበት እንዴት መናገርም እንደሌለበት ቅዱሳት መጽሐፍት ይናገራሉ። ሰው ለአንደበቱ አርነት ሊሰጥ እንደማይገባው በእርግጥ ተጽፏል። ዞሮ ዞሮ ግን ወገኖቼ የንግግር አቅም ማለት በወንጌል እውነት ውስጥ በጣም የተከሸኑ የሰውን አእምሮ፣ የሰውን ጆሮ፣ የሰውን ፈቃድ ማዕከል ያደረጉ መልእክቶችን በማቅረብ ሰውን ማስፈንጠዝ፣ ማዘለልና ደስ ማሰኘት አይደለም፣ ሰዎችን ማዳን ነው። የእግዚአብሔር ኃይል የሚያልፈው በመስቀሉ መልእክት በኩል ነው። ጎልዳፋም ይናገረው ማንም ይናገረው፣ ጉልበት ያለው የወንጌል መልእክት የኢየሱስ ክርስቶስን መስቀል ማዕከል ያደረገ ትምህርት ነው። ስለዚህ የፈለገው አይነት ተናጋሪ በፈለገው አይነት የንግግር ጥበብ ሊናገር ይችላል። ያ የንግግር ጥበብ ትርጉም የሚኖረው የእግዚአብሔር ኃይል የሆነው የወንጌል መልእክት ማዕከሉ ሲሆን፣ አለበለዚያ ግን ከሌላ ዲስኩር ተለይቶ የሚታይ አይደለም። ስለዚህ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ይህን ካለ በኋላ የመስቀሉ ቃል ማለት ኢየሱስ ተሰቀለ የሚለው መልእክት ማለት ነው። ይህንን ሰፋ አድርገን ስናየው ከዚህ በፊትም እንደተመለከትነው በመስቀል ላይ የተሰቀለው ቃል የነበረው ነው፣ በእግዚአብሔር ዘንድ የነበረው ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደተጻፈው ራሱ እግዚአብሔር የነበረው ነው። ቁጥር 14 ላይ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንዳለ ሐዋርያው፣ ጸጋና እውነትን ተሞልቶ በእኛ ያደረው ወይም ሰው የሆነው አካላዊው ቃል ስግው ቃል ሆኖ ሥጋን ገንዘብ ያደረገ ቃል ሆኖ ወደዚህ ዓለም መጥቷል። ስለዚህ የመስቀሉ ቃል ማለት በመስቀል ላይ የተሰቀለው እኛን ለማዳን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው የሆነው ደግሞም እግዚአብሔር የሁላችንንም በደል በእርሱ ላይ አኑሮ በመስቀል ላይ በሁለት ወንበዴዎች መካከል የተሰቀለውን የኢየሱስ ክርስቶስን የማዳን ሥራ ማዕከል ያደረገ መልእክት። በመስቀል ላይ የተሰቀለው ሥጋን ገንዘብ ያደረገ ቅድመ ዓለም በቃልነት ከእግዚአብሔር አብ ጋር
የኖረ ሕያው አምላክ ነው። ደግሞ ስጋን ገንዘብ ያደረገ ሆኖ መጥቷል፣ ሰው ሆኗል ማለት ነው። እርሱ ተሰቀለ የሚለው ቃል ትርጉም የማይሰጠው ሰው ካለ ይጠፋል። ልቡን የማይነካው ሰው ካለ ይጠፋል። አሜን የማይል ካለ ይሞታል። ያውም ሁለተኛውንና ቋሚ የሆነውን የመጨረሻ ሞት። ሐዋርያው ለሚጠፉት ሞኝነት ነው ካለ በመስቀል ላይ የተሰራውን ሥራ በምንም ምክንያት ሊሆን ይችላል። ይህንን የማያምን፣ ይህንን ያልተቀበለ፣ ይህንን የገፋ፣ ይህንን አይ ያለ ካለ ያለ ጥርጥር ሞኝነት የሚሆንበት ካለ አድራሻው የሞት ማጀት ነው። በግልጽ ለሚጠፉት ሞኝነት ነው ካለ መስቀሉ ሞኝነት የሆነባቸው ሰዎች ይጠፋሉ ማለት ነው። ይጠፋሉ ማለት ነው። የመስቀሉ ቃል ሐዋርያው ቅዱስ ጳውሎስ አሁንም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 4 የመጀመሪያ አንቀጽ ላይ ወንጌላችን የተከደነ እንኳ ቢሆን የተከደነባቸው ለሚጠፉት ነው እንዳለ፣ ወንጌል አልገባን ካለ የእግዚአብሔር እውነት ልባችን ላይ ነጥሮ የሚመለስ ከሆነ መስረግ ካልቻለ ያለምንም ጥርጥር አደገኛ የሆነ ስርዓት ውስጥ ነን ማለት ነው። ምክንያቱም ወንጌል ለሚጠፉት ሞኝነት መሆኑን ሞኝነት ብቻም አይደለም፣ ለሚጠፉ ሰዎች የተከደነ መሆኑን ይናገራል። ያ ማለት መዳን፣ አለመጥፋት፣ የዘላለም ሕይወት የተሰቀለውን የመስቀሉን ቃል ወይም ደግሞ ስለ መስቀሉ ሥራ የሚሰበከውን ስብከት አሜን ከማለት ጋር የተያያዘ ነው አለመጥፋት። ይህንን አይ ማለት ደግሞ ሞኝነት ብቻ አይደለም፣ ጨለማ ውስጥ መኖር ነው። ምክንያቱም ለሚጠፉት ነው የተከደነባቸው፣ ለእኛ ለምንድን የእግዚአብሔር ኃይል ነው እያለን ያለው። ይሄ የክብር ወንጌል የተከደነባቸው ካሉ ውጤቱ ጥፋት ነው እያለ ያለው። ስለዚህ ኢየሱስ ክርስቶስ የከፈለውን ዋጋ ማዕከል ያደረገ መልእክት ነው ማለት ነው መልእክቱ። ጌታ ጸጋና ሰላም ይብዛላችሁ። ይህንን እንደ ቀላል ነገር በመቁጠር ከሚመጣ ጥፋት የጌታ መንፈስ ይህንን ለሚሰማው ሁሉ በእውነት ምሕረትና በጎነቱን ያድርግ። ካፍታ ቆይታ በኋላ እንመለስበታለን። ተመልሰናል። ክብር ለአምላካችን ይሁን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን የሚል ጥያቄ ይጠይቃል። ምን ማለት ነው? የዚህን ዓለም ጥበብ ማለት ሰዎች ጥበብ ነው፣ ዕውቀት ነው፣ ስልጣኔ ነው ብለው የሚያስቡትን በዓለም ያለውን ጥበብ ማለት ነው። ምክንያቱ የእግዚአብሔር ጥበብ በሰው ጥበብ ካለመገኘቱ ጋር ተያይዞ ዓለም በጥበቧ ስላላወቀችው ነው የሚለው። የመልእክቱ ዋና ጭብጥ ሰው በእምነት ካልሆነ በቀር የእግዚአብሔር የሆነውን ነገር መረዳት አይችልም ነው። ዕውቀት ከንቱ ነው እያለ አይደለም። መማርም ችግር ነው እያለ አይደለም። መፈላሰፍም አደጋ ነው እያለ አይደለም።
አደጋ የሚሆነው ችግር የሚሆነው በዓለም ባለው ጥበብ ምክንያት የእግዚአብሔር የሆነውን ነገር ቸል ማለት ካለ ነው። አንዳንድ ሰዎች የደረሱበት የእውቀት ደረጃ የመጨረሻው ይመስላቸው ይሆናል። ካልተማረው፣ የመማር ዕድል ካላገኘው፣ ተምሮም ብዙ ነገር ካልገባው፣ ካላደገው፣ በዓለም ካለው ልክ በእነሱ መጠን ሰው ከሆነው ሰው ዕውቀትና ጥበብ ጋር አነጻጽረው ራሳቸውን የተሻሉ እንደሆኑ በመቁጠር የሚኖሩ ሰዎች መሻላቸው አደጋ አይደለም በራሱ፣ ግን የእግዚአብሔር የሆነውን ነገር ያ ተሻልንበት ብለው የሚያስቡበት ነገር ከጋረደው ከሸፈነው ያለምንም ጥርጥር የእግዚአብሔር የሆነው ብርሃን የእግዚአብሔር የሆነው ጥበብ ለነሱ የተሸሸገ ነው። ያም በመሆኑ ይጠፋሉ፣ ይሞታሉ። ምንም ጥርጥር የለው። በሰው ጥበብ ሞት እንዳልተሸነፈ እናውቃለን። ዛሬም ጭምር በጣም የተከበሩ ሰዎች ያው የተከበረውን በሁሉ ሰው ሕይወት ሳይሆን የማይቀረውን ሞት ይቀላቀሉታል። ምናልባት ሞታቸው ግሩም፣ ሞታቸው ጉድ፣ ሞታቸው አስደናቂ የሚያሰኝ የቀብር ስነ ስርዓት አጀብ ሊኖረው ይችላል። ለዚህ ነው ክቡር ሞት ያልኩት እንጂ የሞት ክቡር የለው። ከዛ ውጪ ሰው በዓለም ባለው ጥበብ ተጋርዶ ተሸፍኖ ወደ ክርስቶስ መምጣት እንዳይችል ከመሆን ካመለጠ፣ የሚያመልጠው በእምነት ነው። አምኖ ከተረፈ ግን ሐዋርያው ቅዱስ ጳውሎስ እንደሆነው ማለትም ሐዋርያው በደንብ ቁጭ ብሎ የተማረ መጽሐፍትን ያገላበጠ በአይሁድ የእምነት ስርዓት ውስጥ አንቱ የተባለ ሰው ነበር። የእግዚአብሔር ጥሪ ከነበረበት ሁኔታ ስላወጣው አሁን የመስቀሉን ቃል የሚሰብክ ነው። ልክ እንደሱ ከየትኛውም የኑሮና የእውቀት ዳርቻ ወደ ኢየሱስ ክርስቶስ መፍለስ ከተቻለ ምንም ጥርጥር የለውም፣ ጥበብ በራሱ እንቅፋት አይደለም፣ እውቀት በራሱ እንቅፋት አይደለም። ግን አሁንም ደግሜ ያሰምራለሁ፣ ሐዋርያው የኢየሱስ ክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ካለ በኋላ እንደውም ቀጣዩ ምዕራፍ ላይ ምዕራፍ 2 ማለት ነው እንዲህ የሚል መልእክት ያስተላልፋል። ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየተናገርኩ አልመጣሁም አለ። ለእግዚአብሔር ያለኝ ምስክርነት የቃላት ጉዳይ አይደለም። በተከበሩ ቃላት፣ በተከሸኑ ንግግሮች የእግዚአብሔር ምስክር የመሆን ጉዳይ አይደለም ወደ እናንተ ያመጣኝ። በዚህ አይነት መልኩ ምስክር ለመሆን አልመጣሁም። የኔ ምስክርነት በቃል ብልጫ፣ በጥበብ ብልጫ፣ በሰው ጥበብ ብልጫ አይደለም ይላል። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። በብዙ ነገር በሚመኩ በብዙ ነገር በሚመጻደቁ የመስቀሉን ሥራ ወደ ጎን እንዲያደርጉ ምክንያት በሚሆኗቸው ዓለማዊ ጥበቦችና የንግግር አቅሞች ራሳቸውን በሚለኩ ሰዎች መካከል ማለትም በመካከላችሁ በእናንተ መካከል በነበርኩበት ጊዜ ከኢየሱስ ክርስቶስ መስቀል በቀር ሌላ ነገር እንዳላውቅ ቆርጬ ነበር ነው የሚለው። ወገኖቼ በእውነት ጌታ ኢየሱስ ክርስቶስን አሜን ብለን ክርስቶስን አውቀን ሌሎች ነገሮችን ብንጨምር ብናክል ማለትም በዓለም ጥበብ አንቱ ብንባል ምንም ችግር የለው። በዓለም ጥበብ ያለን አንቱታና ከፍታ ግን የመስቀሉን ሥራ በእነዚህ አይኖች በዚህ አይምሮ በእኛ ልቡናና አስተሳሰብ ልንለካው ከሞከርን ግን በጣም አደገኛ ነው የሚሆነው።
ምክንያቱም በዛ መጠን ማንም ሰው የእግዚአብሔር የሆነውን ነገር ተመራምሮ ሊደርስበት ስለማይችል እና ከኢየሱስ ክርስቶስ መስቀል በቀር ሌላ ነገር አይግባኝ፣ ሕይወት ከገባኝ፣ ደህንነት ከገባኝ፣ የዘላለም ክብር ከገባኝ፣ በክርስቶስ በኩል እግዚአብሔር ለሰው ያደረገው ምሕረት እሱ ከታየኝ፣ እሱን ካስተዋልኩ ሌላ ነገር አይግባኝ እስክል ድረስ ትምክህት የሚሆኑ ነገሮችን በጭራሽ እንዳላውቅ ቆርጬ ነበር ነው የሚለው። እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን፣ በሰው የንግግር አቅም መስቀሉን ወደ ጎን ባደረገ በየትኛውም አይነት ብልሃት እንዳይሆን፣ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል የጥበብ ቃል አልነበረም ይላል። የሚያባብል የሰውን አእምሮ ለመስረቅ ወይም ደግሞ ሐሳብ ወደ ራስ ሐሳብ ለማምጣት በሚሆን የቃላት ውበት አይደለም በእናንተ መካከል ያገለገልኩት ነው እያለ ያለው። የእግዚአብሔርን ኃይል በመግለጥ መንፈሱንና ኃይሉን በመግለጥ። ስለዚህ የወንጌል አገልግሎት የኢየሱስ ክርስቶስን የመስቀል ላይ ሥራ ማዕከል ካደረገ ያንን ተከትሎ የሚሰራ የሕያው እግዚአብሔር መንፈስ አብሮት ስለሚሆን የደህንነት ኃይል ይሆናል፣ የማዳን ኃይል ይሆናል። ሰዎችን ካለማመን ጨለማ ያወጣል፣ ከሞት ፍርሃት ያወጣል፣ ክብር ከሌለው ከተዋረደ የኃጢአት ልምምድ መጨረሻው ሞት ከሆነ የጨለማ ጉዞ ሰዎችን ነጥቆ ያወጣል። ይህንን ሊያደርግ የሚችል ይህንን ሊሰራ የሚችል የሰው ጥበብ የለም። የሰው ጥበብ ሰዎችን ሊሰርቅ ይችላል፣ ሰዎችን ወደ አንድ ነገር ሊያመጣ ይችላል። ከዘላለም ሞት ግን አያድንም። ሰዎችን ተከታይ ለማድረግ አቅም ሊኖረው ይችላል፣ አጃቢ ለማድረግ አቅም ሊኖረው ይችላል፣ አድናቂ ለማድረግ አቅም ሊኖረው ይችላል። ግን ከእግዚአብሔር ጋር አያስታርቅም፣ ከእግዚአብሔር ጋር አያወዳጅም፣ ከእግዚአብሔር ጋር አያግባባም። ሰው ደግሞ ከእግዚአብሔር ጋር ካልታረቀ በሞት ጥላ ውስጥ ነው የሚኖረው። ይህን ካለ በኋላ ይውላችሁ ሐዋርያው በታላቅ ፍርሃት እግዚአብሔርን በማክበር በቆሮንቶሳውያን መካከል ያገለገለው አገልግሎት መልእክት ምን እንደነበረ በግልጽ ይነግረናል። በበሰሉት መካከል ማለት ያውቃሉ ተምረዋል በሚባሉ ሰዎች መካከል ጥበብን እንናገራለን። ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዢዎች ጥበብ አይደለም። ከዘመናት በፊት ለክብራችን የተወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። የእግዚአብሔርን ጥበብ በምስጢር እንናገራለን። ምስጢር የተባለበት ምክንያት በምስጢር የተባለበት ምክንያት የሚታየው የሚሰማው ነገር ወይም የሚደመጠው ነገር እንደ ማንኛውም ንግግር በቋንቋ ወይም በንግግር ወይም ደግሞ ይሄን በመሳሰሉ መልእክት ማስተላለፍ በሚቻልበት ሁኔታ ወደ ሰው የሚደርስ መልእክት ሊሆን ይችላል። ግን ምስጢሩ በውስጡ ያለው ምስጢር ሰዎችን ከጨለማ የሚያወጣ ነው። እሱን እንናገራለን። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም ይልና አውቀውትስ ቢሆኑ የክብርን ጌታ ባልሰቀሉት ነበር ይላል። አያችሁ፣ ይሄ ጥበብ ግልጽ ባለ ሁኔታ የተሰቀለው ነው። ይሄ የተሰቀለው የዓለም ጥበብ አይደለም። ይሄ የተሰቀለው በምድር ላይ ያሉ የቤተ እምነቶች ወይም ደግሞ የሃይማኖት ተቋማት ጥበብ አይደለም። ይሄ የተሰቀለው የእግዚአብሔር ጥበብ ነው። እግዚአብሔር ሰዎችን ከጨለማው ኃይል ለማዳን ወደ ዓለም ያስገባው የእግዚአብሔር ጥበብ ነው። ስለዚህ የመልእክቱ ዋና ትኩረት በክርስቶስ አማካኝነት ለሰው መዳን እግዚአብሔር ያደረገውን ነገር የሚሸፍን የሰው የንግግር አቅም፣ የፍልስፍና ጉልበት፣ ሌሎች ትምህርቶች፣ መስቀሉን ወደ ጎን የሚያደርጉ ነገሮች መስቀሉን ከንቱ በማድረግ
የሚያቆሙ ብቻም ሳይሆን መስቀሉ በሰው ሕይወት ቦታ ከማጣቱ ጋር ተያይዞ ሰዎች እንዲሞቱ የሚያደርግ ነው፣ እንዲጠፉ የሚያደርግ ነው። ስለዚህ ወገኖቼ ሐዋርያው ይህ ለዚህ ዓለም ሞኝነት ነው፣ በዓለም ላሉት ሞኝነት ነው፣ ግን የእግዚአብሔር ጥበብ ነው ኢየሱስ እያለ ነው። ክብር ለስሙ ይሁን። የእግዚአብሔር ጥበብ ራሱ ክርስቶስ ነው። አይምሯችን ብዙና ሌላ ነገር እንዳያስብ ራሱ የተሰቀለው ስለ ኃጢአታችን ስለ በደላችን ተላልፎ የተሰጠው እኛን ስለማጽደቅ ከሙታን የተነሳው በክብር ወደ አባቱ ተመልሶ የሄደው ያረገው ተመልሶ የሚመጣው የእግዚአብሔር ጥበብ ነው ጌታ ኢየሱስ። የምታምኑ ሰዎች ምንም መቀባባት ሳያስፈልግ ማሞካሸት ሳያስፈልግ ኢየሱስ ስለ ኃጢአት ተሰቅሏል፣ እርሱም ብታምን ትድናለህ የሚለውን መልእክት አፋችሁን ሞልታችሁ በእምነት ተናገሩት። የእግዚአብሔር ጥበብና የእግዚአብሔር ኃይል ያልፋል በዚህ እውነት ውስጥ። ይህን የምትሰሙ ሰዎች ምናልባት ለወንጌል በጣም ሩቅ የሆናችሁ ሰዎች ኢየሱስ ሰላም ነው፣ ያውም ዘላለማዊ። ጌታችን ኢየሱስ ሕይወት ነው፣ ያውም የዘላለም ሕይወት። በእርሱ በማመን የዘላለም ሕይወት አለ፣ መዳን አለ፣ አለመጥፋት አለ፣ የዘላለም ተስፋ አለ። ይህንን ቸል ማለት ደግሞ ውጤቱ ጨለማ ነው። ስለዚህ ብታምኑ ትድናላችሁ። ለዚህ እውነት ሩቅ የሆናችሁ ሰዎች ይህንን አስተውሉ። የእግዚአብሔር ምሕረት በክርስቶስ ይብዛላችሁ። መቼም ካለ በኋላ ቁጥር 21 በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምልክትን ይለምናሉ። አይሁድ የሚማርካቸው ምልክት ነው። እንደ ተስፋ ቃሉ የመጣውን ጌታችን ኢየሱስ ክርስቶስን እየተከተሉ በማቴዎስ 16:4 ላይ በማርቆስ 8 ከቁጥር 11 ጀምሮ ያለውን በሉቃስ 11 ከቁጥር 16 ጀምሮ ያለውን ብንመለከት አይሁድ ብዙ ጊዜ የጌታችን የኢየሱስ ክርስቶስን ማንነት ለማረጋገጥ ምልክት ከሰማይ ይለምናሉ። በሄደበት እየተከተሉ ምልክት ማየት እንፈልጋለን፣ ከሰማይ ምልክት እንድታሳየን እንፈልጋለን ይሉት ነበር። እነዚህ ሰዎች በሚያዩዋቸው ምልክቶች ለመሸነፍ የተዘጋጀ ሕሊና ግን እንዳልነበራቸው ጌታ ያውቃል። ወገኖቼ አንድ ነገር በድጋሚ ማስገንዘብ እወዳለሁ። ምልክት ለሚያስፈልገው እግዚአብሔር ዛሬም ታማኝ ነው። ሰዎችን ዛሬም በመንፈስ ቅዱስ ኃይል በሚደረጉ ልዩ ልዩ አይነት ተአምራቶች፣ ፈውሶች ብዙዎችን በመርዳት ወደ ዘላለም ሕይወት ያመጣል። ተአምሩ ላይ እንዲቀሩ ሳይሆን ያንን ያደረገላቸው ጌታ ሕያው እንደሆነ የትንሣኤውን ኃይል የስሙን ጉልበት ሰዎች እንዲረዱ በማድረግ ሰዎችን ሲደግፍና ሲያመጣ እናያለን። ዛሬም ቢሆን ግን ተአምር ለሚፈልግ ሰው እግዚአብሔር ከባድ ነው። እዩት ዘጸአት ምዕራፍ 17ን እግዚአብሔር በመካከላችን ነው ወይስ አይደለም ሲሉ የእስራኤል ልጆች በራፊዲም እግዚአብሔርን ለመፈተን በመነሳታቸው የእግዚአብሔር ቁጣ ብዙዎችን ምድረ በዳ ላይ እንዳስቀረ ይነግረናል። ጌታ ኢየሱስም አሁን ባስታወስኳቸው የመጽሐፍ ቅዱስ ክፍሎች እንደምናነበው ምልክት ለሚፈልጉ ሰዎች ምላሹ የነበረው ጠማማና አመንዝራ ትውልድ ምልክትን ይሻል፣ ግን ምልክት አይሰጠውም በማለት ምልክት ለሚፈልጉ ሰዎች ምልክት መስጠት አለመፈለጉን ያሳየናል። ይሄ በደንብ ነው መስተዋል ያለበት። እግዚአብሔር ከኛ ጋር ነው። እግዚአብሔር ይወደናል። እግዚአብሔር ተቀብሎናል። እኛ በእግዚአብሔር ፊት ነን። እግዚአብሔር ለኛ ዛሬም ፍቅር ነው ለሚለው ነገር ሌላ ምልክት የምንፈልግ የተሰቀለውን ማየት የተሳነን ሰዎች እኛ ለመዳናችን የዘላለም ሕይወት ባለቤቶች ስለመሆናችን እግዚአብሔር ከኛ ጋር ስለመሆኑ እግዚአብሔር ላይጥል እኛን ስለመያዙ ሌሎች ምልክቶችን የምንፈልግ ሰዎች የእግዚአብሔር ልጆች ለመሆናችን ምልክቶችን የምንፈልግ ሰዎች በእውነት እግዚአብሔር ለዚህ የሚሆን ምልክት የለውም፣ አይሰጥም። ፈቃዱ አይደለም። እግዚአብሔር እንዲህ አይነቱን ሰው ለማስተናገድ መስቀሉ ከንቱ ሆኖበት ሌላ ምልክት ለሚፈልግ ሰው እግዚአብሔር የለውም። ግን ምልክት ለሚያስፈልጋቸው ሰዎች ራሱ እግዚአብሔር እንደወደደ እንደፈቀደ መንፈስ ቅዱስን በማደል በኃይልና በተአምራት አብሮ መሰከረለት ተብሎ እንደተጻፈ
በዚህ መጠን በዚህ ሁኔታ ሰዎችን ሲደግፍ ሰዎችን ሲረዳ እናየዋለን። ስለዚህ በዚህ ክፍል እንደተጻፈው አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። የተሰቀለውን የትኛውን? የተሰቀለውን ኢየሱስን። ኢየሱስ አልተሰቀለም የሚል መስቀሉን ወደ ጎን ያደረገ ትምህርት ሰይጣናዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችንም ኃጢአት ራሱን አሳልፎ ሰጥቷል። ይህንን ቅዱሳት መጻሕፍት ይመሰክራሉ። የጌታ ደቀ መዛሙርት የመሰቀሉ የሞቱና የትንሣኤው ምስክሮች የሆኑቱ መዝግበውልናል። ይህንን እውነት እንሰብካለን። ይህንን እውነት እንናገራለን። ምን ውጤት ተጠብቆ? በዚህ እውነት ውስጥ የእግዚአብሔር ኃይል አለ፣ ሰዎችን የሚያድን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው እያለ ያለው ወገኖቼ። አይሁድ ምልክትን፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ክርስቶስ የእግዚአብሔር ኃይል ነው። ክርስቶስ የእግዚአብሔር ጥበብ ነው። የወንጌላችንም ኃይል ኢየሱስ ነው። ክርስቶስ የእግዚአብሔር ጥበብ ነው። አቅማችን ሰዎች እንዲድኑ ከጨለማ እንዲወጡ ክርስቶስ ነው። እሱን እንሰብካለን። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባል። የእግዚአብሔርን እውነት እንደ ሞኝነት ለሚቆጥር ሰው የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል፣ ይጠበባል። የእግዚአብሔር ድካም ከሰው ይልቅ ይበረታል ይላል። ይሄ እኛን ለማዳን ጌታ ኢየሱስ የከፈለው ዋጋ በድካም የተፈጸመ ነው፣ በሞት። የሱ ድካም ጡንቻ አለኝ፣ ስልጣን አለኝ፣ ገንዘብ አለኝ፣ ኃይል አለኝ፣ እውቀት አለኝ፣ ወገን አለኝ ከሚል ግን አለኝ የሚለው ነገር ከማያድነው ከማያተርፈው ከአንድ ብርቱ ነኝ ባይ ይልቅ የጌታ ድካም እሱ ይበረታል። ክብሩ ይስፋ። የማንም ስልጣን አላተረፈንም። የማንም ገንዘብ አላሻገረንም፣ አያሻግርም ወደ መንግሥተ ሰማያት። ሰው በገንዘቡ መጠን በሚያደርገው መጠን በጭራሽ አይድንም። የማንም የትኛውም ክብር ማንንም ለሕይወት አያበቃውም። የጌታችን የኢየሱስ ክርስቶስ ድካም ግን የእርሱ ሞት ግን የሁላችንም ሕይወት ሆኗል። ወገኖቼ ጌታ ኢየሱስ የእግዚአብሔር ኃይል ነው ይለናል። የእግዚአብሔር ኃይል ነው ከመስቀሉ ሥራ ጋር ተያይዞ የተገለጠ ቢሆንም በዚህ ክፍል ግን ጠቅለል ባለ መልኩ የእግዚአብሔር ኃይል ማለት ምን ማለት ነው? እግዚአብሔር ኃያል ነው ወገኖቼ። ኃይሉን የሚተካከለው ልዕልናውን የሚገዳደረው የለም። እግዚአብሔር ገናና አምላክ ነው። እስኪ የእግዚአብሔርን ኃይል በምን ሁኔታ ነው የምንገልጠው? እኛ የምንኖርባት ምድር በአጠቃላይ በተፈጠረው ዓለም ስርዓት ውስጥ ያሉ ፕላኔቶች ወይም ደግሞ ልዩ ልዩ አይነት ፍጥረቶች፣ እነዚህ ሁሉ የተፈጠሩበትን እውነት እስኪ ከመጽሐፍ ቅዱሳችን መለስ ብለን እንይ። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ሰማይና ምድር እንዴት ነው የፈጠረው? የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ያላየነውን የሚያስረዳ ነው ካለ በኋላ ዓለሞች በእግዚአብሔር ቃል እንደተፈጠሩ የሚታየው ነገር ሁሉ ከሚታይ ነገር እንዳልመጣ ካለመኖር ወደ መኖር እንደመጣ እኛ በእምነት እናስተውላለን ይላል። ልክ ነው። ዓለማት የተፈጠሩት በእግዚአብሔር ቃል ነው። የሚታየው ነገር ከሚታይ ወይም ከነበረ ነገር አልመጣም። ካለመኖር ወደ መኖር ነው የመጣው። ይሄ የሆነው በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው ማለት በሌላ ቋንቋ በክርስቶስ ነው። በክርስቶስ ነው ማለት ምን ማለት ነው? ቅድመ ዓለም ቃል ሆኖ በአብ ዘንድ በነበረው አሁን ግን ስግው ቃል ሆኖ በምድር ላይ በተገለጠው እግዚአብሔር በሆነው አምላክ በሆነው ጌታ በሆነው በእርሱ ነው ሰማይ ምድር ፍጥረት ሁሉ የተፈጠረው። ዘፍጥረት ምዕራፍ 1 ቁጥር 1ን ስንመለከት
በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይና ምድር እንዴት ተፈጠሩ? ሰማይና ምድር በጌታ ትእዛዝ ወይም በእግዚአብሔር የቃል ትእዛዝ መፈጠራቸውን ነው ዕብራውያን 11 ላይ የጠቆመን። በእግዚአብሔር ቃል ተፈጥረዋል፣ በቃሉ ደግሞ ይጠቀለላሉ። በቃሉ ይጠቀለላሉ። ቅዱስ ጴጥሮስ እንደነገረን የእግዚአብሔር ቃል ፍጥረትን ካለመኖር ወደ መኖር አምጥቷል። ይሄ የምናየው ዓለም ዩኒቨርስ የምንለው ዓለማት የምንላቸው ፍጥረቶች በሰው አእምሮ በሰው ሐሳብ ያልተደረሰበት አድማስ ባለቤት ማንም መርምሮ ገና እንኳን እግዚአብሔርን ፈጣሪን የተፈጠረውን ዓለም እንኳ ገና አሁን ዓለም ባላት ስልጣኔ ምንም ያህል መርምራ ዓለም ይሄ ነው በማለት የጨበጠችው ነገር የለም። አሁንም የሰው ልጅ አእምሮ እግዚአብሔር በሰራው ስራ በፈጠረው ፍጥረት ላይ በልዩ ልዩ አይነት ሁኔታ ሰልጥኖና ከፍ ብሎ ብዙ ነገሮችን እያየ ነው። ግን በጭራሽ በፍጥረት ስርዓት ውስጥ ያለውን ነገር ሰው ተመራምሮ ሙሉ ለሙሉ አልደረሰበትም። ኢምንት ነው የምን ሙሉ ለሙሉ። ይህንን የፈጠረው እግዚአብሔር በቃሉ ነው። በቃሉ ነው ማለት በኢየሱስ ነው። በመዝሙር 33 ቁጥር 9 ላይ መዝሙረኛው እግዚአብሔር ዓለማትን ስለፈጠረበት ኃይሉ ይነግረናል። ቁጥር 9 እርሱ ተናግሯልና ሆኑ። ተናግሮ ነው የፈጠራቸው። እርሱ አዘዘ ጸኑም ይላል። ትእዛዝ በቃል በኩል፣ ንግግር በቃል በኩል ነው የሆነው። እግዚአብሔር የተናገረበት ቃል፣ እግዚአብሔር ያዘዘበት ቃል ነው ጌታ ኢየሱስ። ስለዚህ እግዚአብሔር ሰማይና ምድርን የፈጠረበት ይሄ ይሁን ብሎ ያደረገበት እግዚአብሔር እያዘዘ ፍጥረትን ያንቀሳቀሰበት የእግዚአብሔር ኃይል ነው ጌታ። ዘፍጥረት ያለ ቃል አልሆነም። በዘፍጥረት የምናየው እግዚአብሔር ብርሃን ይሁን አለ፣ ሆነ። እግዚአብሔር ምድር ይህን ታብቅል አለ፣ ሆነ። እግዚአብሔር በሰማያት ወይም በጠፈር ላይ ታላላቅና ታናናሽ ብርሃናት ይሁኑ አለ፣ ሆነ። የብሱ ከባህሩ ይለይ አለ፣ ሆነ። እግዚአብሔር ምድር ይህን ታውጣ፣ ባህርም እንደዚህ። እነዚህ ሁሉ ትእዛዛት በቃል በኩል ነው የተከናወኑት። እሱ አዘዘ፣ ሆነ። እሱ ተናገረ፣ ሆነ። በቃሉ እግዚአብሔር ፍጥረትን አጸና። በቃል በኩል ነው ፍጥረት የተፈጠረው። ቃልም ስጋ ሆነ የተባለለት የእግዚአብሔር ልጅ በስጋ የተገለጠው ኢየሱስ ክርስቶስ ነው። የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ እኛን ተናገረን ይላል። ዓለማት የተፈጠሩበት መሆኑን ይነግረናል። ስለዚህ የእግዚአብሔር ኃይል ሲል ቃሉ ይሄ የምናየው አይተን ያልጨረስነው ፍጥረት ካለመኖር ወደ መኖር የመጣበት ኃይል ነው። ይሄው ኃይል ነው ደግሞ ከመኖር ወደ አለመኖርም የሚወስደው። በዕብራውያን ላይ የተጠቀሰውን ከመዝሙር ጋር የተያያዘውን ከዚሁ ጋር የተያያዘ ግንዛቤ የሚያስጨብጠንን ዕብራውያን ምዕራፍ 1 ከቁጥር 8 ጀምሮ ያለውን ቃል አንብበው። ይሄ ቃል ምን እንደሆነ ከላይ በዝርዝር ያነሳል። አሁን ጊዜውን ለመጠቀም ይሄንን እናንተ እንድታነቡት ጋብዛለሁ። ከቁጥር 1 ጀምሮ ከቁጥር 8 ጀምሮ ስለ ልጁ ይላል። ልጁ ጌታ ኢየሱስ ነው። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባ። ደግሞም ጌታ ሆይ ይለዋል፣ አንተ ከጥንት ምድርን መሰረት፣ ሰማዮች የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ሁሉን ለዋጩ፣
ሁሉን ፈጣሪ የሆነው ነው። ሰማያት የእሱ ስራዎች ናቸው። እግዚአብሔር እንደ ክንድ እንደ ቀኝ የሆነ ነገር እንደማናደርግበት ኃይል ሰማይ ምድርን የፈጠረበት ኃይል የእግዚአብሔር ቀኝ የሆነው የእግዚአብሔር ልጅ ኢየሱስ ነው። ወይም ደግሞ በስጋዊ ስሙ ክርስቶስ የሆነው ኢየሱስ ነው። ያ ማለት እውነት እላችኋለሁ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው የእግዚአብሔር ልጅ ሰማይና ምድርን ሕያው እግዚአብሔር ያደረገበት የአብ ቃል ነው። ቃል ሲባል የድምፅ ፍሬ ነገር ማለት አይደለም። በወንጌል እውነት ቃል ማለት ቀዳማዊ ቃል የሆነውን ማለትም አስቀድሞ ቃል የነበረውን አሁን ግን በስጋ የተገለጠውን ስጋን ገንዘብ ያደረገውን ቃል ነው ማዕከል የሚያደርገው። ይሄ ቃል ስለ እኛ ስጋን ገንዘብ ከማድረጉ የተነሳ ተሰቅሏል። በጣም የሚገርመው ነገር ሰማይ ምድር የተፈጠረበት ሰማይ ምድር አሁን ያለውን መልክና ውበት እንዲይዙ ቅርጽ እንዲይዙ የተደረገበት ዓለማት የተፈጠሩበት ብቻ አይደለም ወገኖቼ። ዕብራውያን ምዕራፍ 1 ቁጥር 3 ላይ ሰማያትን ደግፎ የሚያኖርበት ወይም ህልው አድርጎ የሚያኖርበት ኃይል መሆኑን ይነግረናል። ያ ብቻም አይደለም። አሁን ባነበብኩት ዕብራውያን ምዕራፍ 1 ከቁጥር 8 እስከ 12 ባለው ክፍል ይሄ የእግዚአብሔር ኃይል ሁሉን የፈጠረም ደግሞም ጠቅሎም የሚያሳልፍ ነው ወገኖቼ። ጌታ ኢየሱስ እግዚአብሔር ሰማይና ምድርን የፈጠረበት ወይም ዓለማት የተፈጠሩበት የዘላለም አምላክ ነው። ይህንን እናስተውል። በእርሱ ነው እግዚአብሔር ያዳነን። ይሄ ለሚጠፋ ሰው ሞኝነት ነው። አሁንም ቢሆን እየተናገርኩም እየሰበኩም ይህን መልእክት እያስተላለፍኩም ቢሆን ለዚህ ጆሮን የሚደፍን ልቡን የሚደፍን ካለ ውጤቱ ጥፋት ነው። ውጤቱ ሞት ነው። ውጤቱ ከእግዚአብሔር ጋር መጣላት ነው። ግን ለሚያምን አሜን ለሚል ኢየሱስ የእግዚአብሔር ኃይል፣ ኢየሱስ የእግዚአብሔር ቃል፣ ኢየሱስ በስጋ የተገለጠ አምላክ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እሱ ለዘላለም የተባረከ አምላክ መሆኑን ይነግረናል። ከዛም ባሻገር በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እሱም ለዘላለም የተባረከ አምላክና የዘላለም ሕይወት ነው ይላል። ይሄ ለዘላለም የተባረከው አምላክ ብሩክ የሆነው ቅዱስ የሆነው ጌታ እኛን ለማዳን በመስቀል ላይ ተሰቅሏል። መስቀል 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 ሲል የእግዚአብሔር ቃል ይሄንን የወንጌል እውነት ማለቱ ነው። ጸጋና ሰላም እንዲሁም ምህረት ይብዛላችሁ። ከዚህ የሚቀጥለውን እንደ ጌታ በጎነት በሚቀጥለው መርሃ ግብር የምንካፈል ይሆናል። ወስብሐት ለእግዚአብሔር። አምላክ